ስለዚህ አሁን የባሎች ሰዓት ነው ማለት ነው ባሎች የሚሰሙበት ሴት ልጅ እንደ ወንድ በማየት ብዙ ለሴክስ መዘጋጀት አትችልም ኦኬ ባል ለምሳሌ ስራው ውሎ እንደ ልቡ በቃ የሚሰራውን ሰርቶ ከብዙ ሰዎች ጋር ተገናኝቶ ቤቱ ሲገባ ሚስቱ እንደ ድንገት ሻወር ስትወስድ ከደረሰ that's it he is ready to have sex ሚስት ግን ከልጆች ጋር ስትሮጥ የሁለት አመት ልጅ ማሳደግ እስቲ የቀለላችሁ እጃችሁን አሳይ የሁለት አመት ልጅ እኮ ማለት ላባችሁን ጠብ እኮ ነው የሚያረጋችሁ እና ባልየው አሁን እንደዚህ ስትሮጥ የዋለች ሚስት እንደዚህ ከሁለት አመት ልጅ ጋር ልፍት ስትል የዋለች ሚስት ባሏ መጥቶ ሻወር ሲወስድ ሴክስ ፍላጎት የተንቀሳቀሰ ትላለች እንዴ ሲወስድ ይዋል ከፈለገ ሲወጣ ከሻወር ቤት ራቁቱን ይሮጥ ፕሮባብሊ ጋቢያን ስትሸፍነው ሰውነት ትል እንደሆነች ምንም ሴክስ ከውስጧ የሚያንቀሳቀስ ነገር የለም ይሄ የሴት ልጅ ተፈጥሮ አይደለም ወንድ ልጅ ራቁቱን ሄደ ብላ በውስጧ ምንም ልቧም አይመታም ምንም ነገር የለም ሴት ልጅ ልክ ለወንድ ልጅ መታየት እንደሆነ መነካትና ሮማንስ መደረግ ነው ለሷ መኝታ ቤት ግን ገብቶ አይደለም ሮማንስ መደረግ የምትፈልገው እንዴት ባሎች ግን በደንብ አዳምጡ ለሴት ልጅ ግን እንዴት መሰላችሁ የሚጎዳው ቀኑን ሙሉ ኢግኖር አድርጓት መኝታ ቤት ገብቶ አልጋው ሲገባ ሃኒ ቤቢ ሲላት በልቧ ሙትት በልምትል ነው የሚመስለው በተፈጥሮዋ እንደ ተፈጥሮዋ ሮማንስ ስለማያደርጋት እንደ ተፈጥሮዋ ስለማይመጣ አንድ እንትን በጣም ሞደውን እግዚአብሔር ቃል እናንብብ አንደኛ ቆሮንቶስ ምዕራፍ 7 እንደዚህ ይላል ምዕራፍ 7 ቁጥር 3 ባል ለሚስቱ የሚገባትን ያድርግላት እንደዚሁም ደግሞ ሚስቱ ለባሏ ስለዚህ አሁን የሚስት ላይ ስለማተኩር ሚስት ላይ ልበል ባል ለሚስቱ የሚገባትን ያድርግላት ማለት እንደ ተፈጥሮዋ ሴክሹዋል ፍላጎቷን ሚት ያድርግ ማለት ነው ጥሪው እሱ ነው መኝታይት ሲገባ ጥሬ ሚስቴን ሴክሹዋሊ ፍላጎቷን ሚት ላድርግ ነው ብሎ ነው የሚገባው ግን ቅድም እንዳልኩት አይምሮአችን ኮንዲሽንድ ስለሆነ ባልየውም ሲገባ ዛሬ ሴክስ ደስታ ድሮ አደርጋለሁ በሚል ነው የሚገባው አገልግሎቱ ግን እግዚአብሔር ግን ጥሪ ባል ለሚስቱ የሚገባትን ያድርግላት ስለዚህ ሮማንስ የምትደረገው ቀኑን ሙሉ ነው አንድ ባል እንደዚህ ስል እኔ እናቴ እኔ ስራ ቢዚ ቀኑን ሙሉ ምን ብዬ ሙሉ ሰዓቴን ለሷ አላሳልፍ ነው እንዴ ያለኝ ኖ ፕራክቲካል በሆነ መንገድ ለምሳሌ ቴክስት መላክ hey baby I'm thinking about you ስንት ደቂቃ ይፈጃል ይሄ probably 7 seconds ቴክስት በቃ hey baby I'm thinking about you አለቀ you have no idea እኛ ሚስቶች ላይ የሚፈጥረው ነገር እኛ ሴቶች ወገኖቼ ባሎች ወንድሞች በደንብ አዳምጡኝ እንዴት ቆንጂዬ ነሽ ተብለን አንጠግብም በቃ ከማግባታችሁ በፊት እንዴት ነው አይንሽ የሚያምረው ከንፈርሽ አፍንጫሽ የሚያምረው ብላችሁን አሁንም አንጠግብም አሁንም እንፈልገዋለን ደግሞ ምንፈልገው ከባሎቻችን ነው እዚህ ነው ሴት ልጅ ከባልና ልጆቿን ጥላ ድሪፍት የምታረገው ዝሙት እንጋምትለው አፕሪሺየት የሚያረጋትን ስራዋ ቦታ ታገኛለች ቴኒ ኳንቺ ግን ቀሚስ ኮስትሪብሽ ሲያምርብሽ የሚል ወንድ ሲኖር ይስበናል ሳንፈልግ እናንተን መውደድ እናንተን ማክበር ለእናንተ መገዛት እየፈለገ ግን የምንፈልገውን የሚመግብ ወንድ ደግሞ ይመጣል አንቺ እኮ በጣም ችሎታሽ እኮ እንትን ስትይውለው ሰውነትሽ ራሱ ሲያምር ጂም ትሄጃለሽ እንዴ ደግሞ ላስቲክ እኮ ካየሁሽ 2 ፓውንድ ነገር ቀንሰሻል እንዴ ምንም እኮ አልቀነስኩም ግን በመቀነሴ አስተዋለ ብዬ ደስ ይለኛል ያ ሰውዬ እኛ ቀንሰሻል ሼፕሽ ሲያምር ተብለ አንጠግብም 7 ቢሞላንም ልጅ ነሽ ሲሉን አሜን
በቃ እንደዛ ነው የምንቀበለው እኛ ሴቶች፣ እንደዛ ነው የምንወደው። በቃ እንዴ ይሄ ሪንክል ወጣብሽ፣ በጣም እኮ አረጀሽ፣ እድሜሽ ጨመረ ምናምን አንወድም። በተለይ ደግሞ ከባሎቻችን እንደዚህ አይነት የሚጎዳ ነገር እንዲወጣ አንፈልግም። የኔ ሚስት እኮ ከሁሉም እኮ በላይ ቆንጅዬ ነሽ፣ አንጠግብም እሱን። ስለዚህ ቻሌንጅ አደርጋችኋለሁ ባሎች፣ መቼ ነው የኔ ውብ እኮ አንቺ እኮ ቆንጅዬ እኮ ነሽ፣ አይኔን እኮ አንቺ ላይ ያሳረፍኩ ጊዜ እስከ ዛሬ በቃ ሳይሽ ፍቅሬ አለ ያልከው ሚስት ለሚስት መቼ ነው? when's the last time? ቢዩቲዋን አይተ የኔ ሚስት እኮ በጣም ጎበዝ ናት ሳይሆን ነው ቆንጅዬ ነሽ፣ ውብ ነሽ። አንድ አርቲክል እንደዚህ ብዬ ፖስት አደረኩኝ ፌስቡክ ላይ። መቼም እኮ ያለው ጦርነት አታዩትም እኮ እናንተ፣ አንዳንድ ጊዜ ኢንባክስ ውስጥ ያለው ጦርነት። አንዷ ምን ብላ መጣች መሰላችሁ? እኔ ክርስቶስ ይበቃኛል፣ የሱ ቆንጆ ነሽ ቆንጆ አይደለሽም ማለት አያስፈልገኝም። እንደሱ የሚያስፈልገው መላእክቶች ናቸው። እናንተ መላእክቶች አይደላችሁ መቼም እዚህ የተሰባሰባችሁ። ስለዚህ ለሰው ነው ማስተምረው። ባልም አያስፈልገኝ ቢሆን ኖሮ ባል አላገባም ነበር። ስለዚህ ክርስቶስ በቅቶ ሲንግል ሴሌቤት በቃ ሆኜ መኖር ነው።